ዴቭ ፍቅርን አነቃት። ምክንያቱም ኪንጎና ልጁ እንግዲህ ዳይመንድ ከሷ ውጭ ይሄን ነገር ማንም ሊያረጋ አይችልም ነበር ያሉት። ግን ደግሞ ይሄ ልጅ ነው እሷን ያገታት። ገሏት ነው ወይንስ የእውነት ምን አድርጓት ነው? በጣም ነው ግራ የገባኝ። የባርኮት ፍቅረኛ ለምንድን ነው እንደዚህ የምታደርጋቸው? ለምንድን ነው የምትገላቸው ነበር ያለችው። የእውነት ገሏታል ወይንስ ደግሞ ምን አድርጓት ነው? በጣም ነው ግራ ያጋባኝ። የራሱ የሆነ ድብቅ ቦታ፣ በጣም የሚያስፈራ ቦታ አለው። የእውነት ሴቶቹን እየሰበሰበ እንደዚህ የሚያደርገው ለምንድን ነው? ምንድን ነው ያለበት ችግር? በጣም ነው ግራ የገባኝ። ጥያቄ ሆኖብኛል። ሁሉም ቤተሰብ ሊዲያ ስለጠፋሽ በሊዲያ ብዙዎቻቸው በጣም ተጨንቀዋል ማለት ነው። በተለይ ደግሞ ዴቭ ወንድሟ ምን እንደሚያደርግ ግራ ገብቶታል። ያገኘውን ሰው ሁሉ የጠረጠረውን ሰው ሁሉ እያነቀ እየተማታ ነው። ምክንያቱም በጣም ውድ የሆነች እንቁ አንድ እህቱ ብቻ ናት ሊዲያ። ቀበጥ ናት እንደምታውቃት፣ ግን ደግሞ የቤቱ ድምቀት ናት እና እሷ ደግሞ ስለጠፋች በጣም ነው ሁላችንም እንትን ያለን። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦቼ ዛሬ እንግዲህ ሊዲያ እንደጠፋች ነው። ሊዲያም አልተገኘችም። ተወዳጁ የአደይ ድራማ ተለቋል። በምንፈልገው ሰዓት ወይም በምንጠብቀው ሰዓት ተለቆልናል። በጣም ደስ ብሎናል። ግን ደግሞ ሊዲያ አልተገኘችም። ወንድሟም እንግዲህ ዴቭ የእሷን መጥፋት ወይም የእህቱን መጥፋት ስለሰማ በጣም ተጨንቋል። ምን እንደሚያደርግ ግራ ገብቶታል። የባርኪ ፍቅረኛም ደግሞ ልጁን ጠይቀው ነበረ። ለምንድን ነው ይሄን ያደረከው? ለምንድን ነው አንተና እሷ ከነ እንትና ቤት ማለት ነው ኤላ ጋር ከኤላ ቤት ተቃቅፋችሁ ስትወጡ አብራችሁ ስትሄዱ እያየዋችሁ ነበር። ከኋላ ተከትያችሁ ነበር። አንተ ጋር ናት የነበረችው። አንተ ነህ ይሄን ነገር ያደረከው ወይንም ትነግረኛለህ? ከፍቅር ጋር ያለህ ነገር ትተህ ከኔ ጋር አብረን እንሰራለን፣ ፍቅርን ትተዋታለህ ብለዋለች። ይህንም ነገር ደግሞ ፍቅርን ለምንድን ነው የምትፈራት ነበር ያለችው። ምክንያቱም ፍቅር የሚፈራት ፍቅር እሱ የሚሰራውን ስራ ስለምታቅበት ወይንም የምታቅበት መረጃ ሊኖር ይችላል ብዬ አስባለሁ። ብቻ በጣም ከባድ ነው። ፍቅርም ከእሷ ጋር እንዲሰራ የምትፈልገውን እንዲያደርግላት ጠይቀው ቤት መጥቶ የምትፈልገውን እያደረግላት ነው። ስለዚህ ሊዲያ ለምን እንደዚህ ታረጋታለህ? ለምንድን ነው ሴቶችን እንደዚህ የምታረጋቸው ብላ ነበር የጠየቀችው። እሱም ደግሞ ፍቅርን ለምን ትፈራታለህ ስትለው ፍቅርም ጊዜዋን ትጠብቃለች እንጂ እሷንም ደግሞ አንድ ቀን የምትፈልገውን አረጋታለሁ ነበር ያለው። ስለዚህ ይሄ ልጅ ማን ነው? ምንድን ነው የሚፈልገው? በጣም ከባድ ጥያቄ ነው። እነ ዳይመንድንም ደግሞ አንቀው ይዘዋቸው ነበረ። ሊዲያ በመጥፋቷ የእናንተ እጅ ካለበት አለቃችሁም ብሎ እንግዲህ ኤላም በጣም ሲያስጠነቅቃቸው ነበር ማለት ነው። ኪንጎም ደግሞ ምንም ነገር እንደማያውቁ እንደውም እነሱ ከፈለጉ እንደሚያግዟቸው እንደሚረዷቸው ነግሯቸዋል ማለት ነው። ግን ኤላ ወይንም ደግሞ ይሄኛው አዲሱ ልጅ ምንድን ነው የሚፈልገው ከሷ? ሴቶቹን ለምንድን ነው እንደዚህ የሚያደርጋቸው? በጣም ነበረ እንትን ያለኝ። እዚህ ጋር ወንዶቹ ሲደባደቡ አንዳቸው የሆነ ነገር ይሆናሉ ብዬ ፈርቼ ነበረ። ግን ደግሞ እነ ኪንጎ ትዕግስተኞች ነበሩ፣ ችለው አልፈዋቸዋል። በጣም ከባድ ነው። ቤቱም ውስጥ ደግሞ ባርኮትም የለም፣ እናቱም የለችም። ቤት ውስጥ በቃ ትርምስምስ ብሏል። የመጣ የሄደው ሁሉ የቤቱ አላፊ ሆኗል ማለት ነው። በቃ ሁሉም ሰው እየመጣ የሚያርፍበት ሆቴል ሆኗል ማለት ነው የእነሱ ቤት። አሁንም ይሄ ልጅ እንደመጣ እንግዲህ ፍቅር ወንድም ባርኮት ያውቃል። ግን የፈለግሽውን ሰው እያመጣሽ እዚህ ቤት ማስቀመጥ አትችይም ብሏል። ይሄ የአባታችን የቤተሰብ የእናታችን ቤት ስለሆነ አንተ አይመለከትም ብለው ነበር። እሱም ደግሞ ብዙ ጊዜ ለስራ ስለማይመቸው ወደ ውጭ ይወጣል ማለት ነው። ማለት ወደ ሀገር ውጭ ወደ ክፍለ ሀገር ይሄዳል እና ለዛ እንግዲህ ቤቱ እንደምታዩት እንግዲህ ትርምስምስ ብሎ ማንም አላፊ አዛዥ የሌለበት ሆኗል ማለት ነው። ብዙ ጊዜ ፍቅርም ታግታ ነበር፣ አደይም ታግታ ነበር እንደምታውቁት እና አሁንም አደይና ፍቅር እንደታገቱት አሁንም ደግሞ እሷም አግተዋት ይሆናል። ስልክ እስከሚደወል ድረስ እንጠብቅ ተባብለው እንግዲህ ስልክ ከተደወለም ድንገት የሆነ ነገርም ካለ እየተጠበቀ ነው ማለት ነው። ሊዱን እንግዲህ የያዛት ራሱ ነው። የሚገርማችሁ ነገር አውቆ የተኛ ሲጠሩት አይሰማም እንደሚባለው ልጁም ራሱ እህቱን ሰርቆ የሚፈልገው ቦታ አስቀምጧት አግቷት ግን ደግሞ ከነሱ ጋር አብሮ እያገዛቸው ነበረ። መረጃ እያራቀ ማለት ነው። የሆነ መረጃ ሲያገኙ ውሸት ነው እያለ እያስተባበለ እንግዲህ ምን ሊያደርጋት እንዳሰበ በጣም ከባድ ነው። እስኪ የእናንተን ሀሳብ አስቀምጡልኝ። ይሄ ልጅ ማን ነው? ከሴቶቹ ምንድነው ችግር ያለበት? በጣም ከባድ ጥያቄ ነው የሆነብኝና እስኪ የእናንተንም ሀሳብ ኮሜንት ላይ አስቀምጡልኝ ሀሳባችሁን ቤተሰቦች። ሊዲያን ምንድነው የሚያደርጋት? በጣም ፈርቻለሁ። ምክንያቱም የባርኮት ፍቅረኛ ልጁን ስትጠይቀው ለምንድን ነው እንደዚህ የምታረጋቸው? ሴቶቹን ለምንድን ነው የምትገላቸው ብላ ነበር የጠየቀችው እና ይሄን ነገር ስሰማ ደግሞ በጣም ደነገጥኩኝ።